ካርቴሎች ሲባሉ ስማቸው ቀላል ስራቸው ግን እጅግ በጣም ጥልቅ ነው። ምክንያቱም እንዴት መሰላችሁ? ይህ ሰው ኤልሜንቾ ይባላል። ኤልሜንቾ ደግሞ በመታወቂያ ስሙ የሚታወቀው ነሜሲዮ ኦሴጉዌራ ተብሎ ነው። ኤልሜንቾ ከምታስቡት በላይ እጅግ በጣም ችግር ያለበት ሰው ነው። ሜክሲኮ ውስጥ እጅግ የሚፈራ ሲጄኤንጂ የተባለ የእጽ አዘዋዋሪ ቡድን ወይም ካርቴል ኃላፊ ነው። ከዚህ በፊት ስራው ፖሊስ ነበረ። አሁን ግን ፖሊሶቹ ላይ ተነሳባቸው። ሲጄኤንጂ ማለት ደግሞ የሃሊስኮ ኒው ጄኔሬሽን ካርቴል ማለት ነው። በአማርኛ ሲተረጎም የሃሊስኮ አዲሱ ትውልድ ካርቴል ነው የሚሆነው። ሲጄኤንጂ ካርቴል ደግሞ በስሩ 30,000 አባላት አሉት። ይህ ካርቴል ደግሞ 50 ቢሊዮን ዶላር የሚያወጣ ግዛት አላቸው። ይህ ማለት ደግሞ ከ90 ሀገራት በላይ ያላቸው ጂዲፒ የሚበልጥ ነው። ነገር ግን ይህ ሰው ተወልዶ ባደገበት ቦታ ስለነ ፓብሎ ኢስኮባር ወይም ስለነ ኤልቻፖ አይደለም የሚወራው፣ ስለ ኤልሜንቾ ነው የሚወራው። በእርግጠኝነት ኤልሜንቾን ያወቅነው ከ3 ከ4 ቀናት በፊት ነው። ነገር ግን ባለፉት 15-20 ዓመታት ሜክሲኮ ወደ ጦር ሜዳ የቀየረ ሰው ነበረ። አሜሪካ ደግሞ የሐሽሽ ምድር እንድትሆን ያደረገ ነበረ። እናም ኤልሜንቾ ተገደለ ሲባል ተላልፎ እንዲሰጥ ያደረገ ሰውም ነበረ፣ ፍቅረኛው። ይህ የገበሬ ልጅ እየተባለ የሚጠራው ኤልሜንቾ ግን እንዴት ነው ከማሳ ጠባቂነት ወደ ካርቴል መስራችነት የገባው? አሁን እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ ይፈልጋለሁ። ይህ ቪዲዮ ማየት ስትጀምሩ ላይክ ብላችሁ መጀመር ግዴታ ነው። ሰብስክራይብ የምትለዋን በተን ጠቅ አድርጋችሁም የቻነሌ ቤተሰብ እንድትሆኑ አሳስባለሁ። ከጥቂት ቀናት በፊት ማለት ደግሞ ፌብሩዋሪ 22 እንደ ፈረንጆቹ በ2026 ሜክሲኮ እጅግ በጣም ኃይለኛ የምትለው የሲጄኤንጂ የተባለ ካርቴል ኃላፊ የሆነው ኤልሜንቾን አድርገዋለች። ኤልሜንቾ በመታወቂያ ስሙ ኔሜሲዮ ኦሴጉዌራ እየተባለ ነው የሚታወቀው። የሃሊስኮ አዲስ ትውልድ የተባለ ካርቴልም መሪ ነው። ይህ ሰው የሜክሲኮ ወታደር ኃይል የጫነች ሄሊኮፕተር በሮኬት ላውንቸር መቶ የጣለ ሰው ነበረ። በሜክሲኮ ሲቲም የፖሊስ አዛዥ ላይ የግድያ ሙከራ ያቀነባበረ ሰው ነው። ነገር ግን ይህ ሰው ለመንግስት አስተላልፎ የሰጠው አንድ አካል ቢኖር ፍቅረኛው ነበረች። ቆይ ሲጀመር ኤልሜንቾ ማን እንደሆነ አናቅም የምትሉ ከሆነ ጉዳዩን ትንሽ ወደ ኋላ እንመልሰውና ስለሱ ታሪክ በትንሹ ላጫውታችሁ። አውቶቡሶች ተቃጠሉ፣ አውራ ጎዳናዎች ተዘጉ፣ በመንገዶች ላይም የተኩስ ልውውጥ እየተደረገ ነው። ዜጎች ከመኪኖቻቸው እንዲወርዱ እየተደረጉ መኪኖቻቸው በእሳት እየጋዩ ነው። ይህም ካርቴሉን መሪያቸውን በማጣታቸው ምክንያት ያደረጉት የአፋጣኝ ምላሽ ነው። ነገር ግን ይህ ታሪክ ልዩ የሚያደርገው እንዴት እንደተጠናቀቀ ሳይሆን እንዴት እንደተጀመረም የሚለውን ነገር ማየት ስንጀምር ነው። እናም አሁን እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ ይፈልጋለሁ። ይህ ሰው በምድር ላይ ከኤልቻፖ ቀጥሎ እጅግ በጣም የተፈራ እጽ አዘዋዋሪ ከመሆኑ በፊት የሜክሲኮ ፖሊስ መኮንን ነበረ። ከዚያ በፊትስ 5ኛ ክፍል ያቆመ ሰው ነበረ። በ14 ዓመቱ ጠመንጃ ታጥቆ የማሪዋና ማሳ ይጠብቅ የነበረ ልጅ ነው። አያችሁ፣ ኤልሜንቾ ፎቶ ላይ እንደምታዩት የ30 ወይም የ40 ዓመት ወጣት ሊመስላችሁ ይችላል። ነገር ግን 60 ዓመቱ ሊሞላው የተወሰኑ ወራቶች ብቻ ነበር የቀሩት። እናም ሐምሌ 17 በ1966 ሚሆካን በሚባል የሜክሲኮ ግዛት የተወለደ ነበር። ይቺ ሚሆካን የምትባል ቦታ ደግሞ አጉሊሊያ የምትባል የሆነች ቀጠና ነበረቻት። እዛ ቦታ ነበር የተወለደው። የዚች ቦታ ስም ሰምታችሁት የማታውቁ ከሆነ ደግሞ ነጥቡ እሱ ነው። በምዕራብ ሜክሲኮ የምትገኝ የገበሬ ማህበረሰብ የሚኖርባት ቦታ ነች። አስፋልት አልገባበትም፣ የቧንቧ ውሃም አልገባበትም። እዛ የሚኖሩ አባወራዎች አቮካዶ ሰብል የሚተዳደሩ ናቸው። ምክንያቱም መሬቱ ለማብቀል የሚፈቅደው አቮካዶ ብቻ ነው። እናም የኦሴጉዌራ ቤተሰቦች ማለት ደግሞ የኤልሜንቾ ቤተሰቦች ደግሞ ምንም ነገር አልነበራቸውም። በዛን ሰዓት ኤልሜንቾ ትምህርቴን ከመማርማ ወደ ንግዱ ብገባ ይሻለኛል ይላል። እናም 5ኛ ክፍል ላይ ትምህርት አቁሞ ማሳ ውስጥ ለመስራት ይወስናል። እናም እዛ ማሳዎች ደግሞ ደበቅ አድርገው ማሪዋና ይተክሉ ነበረ። በዛን ሰዓት እንዳሁኑ የተካበደለት ነገር አልነበረም። አንድ እርሻ ማሳ ሙሉ ማሪዋና ብታደርጉት የሚያያችሁ ሰው አልነበረም። እናም በ14 ዓመቱ አቮካዶ መልቀም አቆመና ጠመንጃ ታጥቆ ማሳውን ይጠብቅ ጀመረ። የምን ማሳዎች? የማሪዋና ማሳዎች። በዛን ሰዓት ደግሞ እጅግ በጣም የታወቁ የእጽ አዘዋዋሪዎች ሰዎች ለነሱ ይሰራ ነበር። አንድ ነገር ቀድሞ ተረድቶ ስለነበረ ነው። ምክንያቱም ገበሬዎች ድሃ ሆነው ይቀራሉ፣ እነዛ አዘዋዋሪዎች ግን ህይወታቸው በጣም ይቀይራሉ። እናም በ1980ዎቹ አጋማሽ ኤልሜንቾ 18 ዓመቱ አካባቢ እያለ ወደ አሜሪካ በህገ ወጥ መልክ ይገባል። ህጋዊ ወረቀት የለውም፣ የእንግሊዝኛ ችሎታም የለውም። የነበረው ተስፋ ብቻ ነው። ነገር ግን በዛን ሰዓት የእጽ ንግዱን ተረድቶ ነበረ። እናም በሳን ፍራንሲስኮ ውስጥ በተለያዩ የውሸት ስሞች እየተጠቀመ ይኖር ነበረ። ከነሱም አንዱ ሩበን አቪላ ነው። ሁለተኛውም ጆሴ ሎፔዝ ነበረ። ሶስተኛውም ፕሪቶ ነው። አራተኛው ደግሞ ሚጌል ቫሊዴዝ ነው።
አምስተኛው ደግሞ ካርሎስ ሄርናንዴዝ ነበሩ። እነዚህ 5 ስሞች እየተጠቀመ ይህ ሰው ተፍ ማለት ጀመረ። እናም በ1986 የተሰረቀ ንብረትና ህገወጥ የሆነ የጦር መሳሪያ ይዞ ይገኛል። እናም የአሜሪካ ህግ አስከባሪዎችም የጣት አሻራውን ይወስዳሉ። እናም እሱን ጊዜ ያለፈለትና በ1990ዎች መጀመሪያ ላይ ደግሞ ከወንድሙ ጋር በሄሮይን ማዘዋወር ክስ ወደ እስር ቤት ይገባል። በዛን ሰዓት ወንድሙ አብርሃም ይባላል በ10 ዓመት ጽኑ እስራት ይፈረድበታል። ኤልሜንቾስ በ5 ዓመት። ነገር ግን ኤልሜንቾ 3 ዓመት እንደታሰረ ወደ ሜክሲኮ ይጠረዛል። ወደ ሜክሲኮ ሲመለስ ግን እጅግ በጣም የማይታመን ነገር ነበር ያደረገው። በሃሊስኮ ውስጥ የፖሊስ መኮንን ሆነ። ባጅ ያደረገ ፖሊስ ከዚህ ቀደም ደግሞ እጽ አዘዋዋሪ ነበር። ህግስ ያስከብር ነበር ብለን ከጠየቅን ደግሞ አይ አላማውማ ሌላ ነበር። እነሱም የፖሊስ ኦፕሬሽኖች እንዴት እንደሚሰሩ ማጤን፣ የትኞቹ ፖሊሶች ናቸው ሙሰኞች የሚልም ያጠና ነበር። በዛ ላይ ደግሞ ማንን ነው ጉቦን መስጠት የሚቻል የሚለውን ነገር በአይኑ እየተከታተለ ነበር። እናም እነዚህ ነገሮች ከተማረ በኋላ በህግ አስከባሪነት ሙያ መቆየት አያስፈልገኝም ብሎ ለቆ ይወጣል። እናም ከህግ አስከባሪነት ሙያው እንደወጣም ከሲናሎአ ካርቴል ጋር ግንኙነት የነበረው ሚሌኒዮ የሚባል ካርቴል ጋር ይቀላቀላል። እናም በዛን ሰዓት ደግሞ ሚሌኒዮ ካርቴል ውስጥ ኤል ማራዶና እየተባለ የሚታወቅ ሰው ነበር። ይህ ሰውም አርማንዶ ቫሌንሲያ በሚል ትክክለኛ ስሙ የሚታወቅ ሲሆን እናም ኤልሜንቾ ደግሞ ኤል ማራዶና የሚጠብቅ የታጠቀ አካል ሆነ። እናም ቫሌንሲያ ደግሞ በ2003 እንደ ፈረንጆቹ በቁጥጥር ስር ይውላል። በዛን ሰዓት ደግሞ ኤልሜንቾ ድራግ አያዘዋውርም ነበረ፣ ግን ሰዎችን ያደርግ ነበረ። እናም ቫሌንሲዮ በታሰረበት ሰዓት ደግሞ የሚሌኒዮ ተቀናቃኝ ካርቴል ነበረ ሎስ ዜታስ የሚባል። እናም ሎስ ዜታስ ደግሞ ሚሌኒዮ ካርቴል ላይ የታጠቀ ዘመቻ ከፈቱ። እናም ሁሉም ነገር መውደም ጀመረ። ሚሌኒዮ ካርቴል መፈራረስ ጀመረ። እናም የቫሌንሲያ ቤተሰቦች ደግሞ ጥለው መሸሽ ጀመሩ። በዛን ሰዓት ኤልሜንቾ ከነሱ ጋር መሄድ ጀመረ። ከነዛ ቤተሰቦች ደግሞ በጋብቻ ይተሳሰራል። በዛን ሰዓት ያገባት ሴት ሮዛልዲና ጎንዛሌዝ ቫሌንሲያ ትባል ነበረ። የሮዛልዲና ወንድም ሎስ ኩዊንስ የተባለ ካርቴል አስተዳዳሪ ነበረ። እናም የሚሌኒዮ ካርቴል ሀብት ደግሞ ፈራርሶ ጥቂት ብቻ ነበር የቀረው። ይቺ የቀረችው ነገር ደግሞ በኮሎኔል ቫሬል የተባለ ሰው ይጠበቅ ነበረ። ይህ ሰው ደግሞ የኤልቻፖ ቀኝ እጅ ነበር ይባላል። በምዕራብ ሜክሲኮ የነበረውን የሜት ፕሮዳክሽን ወይም ሜት የተባለ የሐሽሽ ፕሮዳክሽን አምራች እሱ ይቆጣጠረው ነበር። ይህ ሰውም በሌላ ስሙ ናቾ ኮሬል እየተባለ ይታወቅ ነበር። በ2010 ደግሞ ጓዳላሃራ በሚገኘው ቤቱ የሜክሲኮ የባህር ኃይሎች በሩን ሰብረው በመግባት እጁን ወደ ላይ እንዲያደርግ ሲነግሩት እሱ ግን በመቃወሙ ይገሉታል። እናም በዚህ ሰዓት ነበረ ድንገት የስልጣን ክፍተት እየተፈጠረ የመጣው። የሲናሎአ ካርቴል ደግሞ ትኩረቱ ተከፋፈለ። የሚሌኒዮ ካርቴል ደግሞ እየፈራረሰ ነበር። ኤልሜንቾም እድሉን አየ። የሚሌኒዮ ካርቴል ለመቆጣጠር አልሞከረም። ለሲናሎአ ካርቴልም ታማኝ ሆኖ መቆየት አልፈለገም። በዛን ሰዓት በ2009 እንደ ፈረንጆቹ ከጓደኛው ጋር በመሆን የራሱን ካርቴል መሰረተ። የዚህ ካርቴል መስራቾች ደግሞ ኤሪክ ሳላዛር ቫሌንሲያ ወይም ደግሞ ኤል85 እየተባለ የሚታወቅ ሰውና ኤልሜንቾ በሩ። የዚህ ካርቴል ግዛት ደግሞ የሜክሲኮ ሁለተኛዋ ትልቅ ከተማ የሆነችው በጓዳላሃራ የምትገኝ ሃሊስኮ ከተማ ነበረች። ይቺ ከተማ ደግሞ ሀገሪቷ ለብዙ ነገሮች የምትጠቀምበት ኬሚካል ከቻይና ድረስ የምታስገባበት ወደብ ያላት ከተማ ነበረች። ስልቱም ከዚህ በፊት ማንም ያላደረገው ነበር። ኤልሜንቾም የሲናሎአ ካርቴል ሞዴል ማለት ደግሞ ቀልጣፋ የእጽ ዝውውር፣ የፖለቲካ ሙስናና የማህበረሰብ አገልግሎቶች የሚባለውን ነገር ያዘና ከዜታስ ካርቴሎች ጋር ያላቸው የወታደራዊ ቴክኒክ ጋር አቀናጀው። ማለት ደግሞ ከፍተኛ ጭካኔ፣ ወታደራዊ መሰል የአሸባሪዎች ወይም ደግሞ የእጽ አዘዋዋሪዎች እንቅስቃሴ፣ በመንግስት ላይ የሚደረጉ ጥቃቶች፣ እነዚህን ሁሉ በማቀናጀት ይህ ሰው ለየት ያለ ካርቴል መሰረተ። ግማሽ ኮርፖሬሽን ግማሽ አሸባሪ የሆነ ድርጅት ማለት ነው። ኤልሜንቾ የሚለው ስም ግን ከኔሜሲዮ የሚል ስም የመጣ ነበር። ምክንያቱም ሙሉ ስሙ ኔሜሲዮ ኦሶጉዌራ ሰርቫንቴስ ይባል ነበር። መንገድ ላይም ልክ እንደ የኤልቻፖ ስም ቀለል ያለ ስም ሆነለት፣ ኤልቻፖ ኤልሜንቾ። እናም በጥቂት ዓመታት ውስጥ ሲጄኤንጂ የተባለ ካርቴል ከሲናሎአ ካርቴል ጋር መወዳደር ብቻ ሳይሆን እኩል መሆን ይጀምራል። ከ28 በላይ የሆኑት የሜክሲኮ ስቴቶች ውስጥ ይንቀሳቀሳል። በአሜሪካ ውስጥም በ50ዎቹ ስቴቶች ሽያጭ አለው። እንዲሁም በአውሮፓና በኤሲያም እጅ አለው። በዚህ ሁሉ መሃል ግን አንድ መንፈስ አለ። እሱ መንፈስም ኤልሜንቾ የተባለ ነው። ኢንተርቪው አይሰጥም፣ ፎቶም አይነሳም፣ እንብዛም በሰው አይን አይታይም። በማታ ነው የሚንቀሳቀሰው። ዓላማው አንድና አንድ ብቻ ነው፣ እሱም ገንዘብ ነው። በ2015 ግን ኤልሜንቾ በሃሊስኮ ተራራዎች ተደብቆ ያለ
ፖሊስ እሱን ለመያዝ ዘመቻ ይከፍታል። ፌዴራል ፖሊሶችና 5 ወታደራዊ ሄሊኮፕተሮች በቦታው ተገኝተው ነበረ። ነገር ግን አንድ ሄሊኮፕተር በሮኬት ላውንቸር ተመታ፣ ከ9 ወታደሮቿ ጋር ውሃ በላት። ነገር ግን እነዛ ፖሊሶች ሊይዙት እየመጡ እንደሆነ እንዴት ሊያቅ ቻለ? ምክንያቱም እነዛ ስልጣን ላይ ቁጭ ያሉት ፖለቲከኞችና ባለስልጣናት በኤልሜንቾ ብር ነው የሚተዳደሩት፣ የሱ ብቹሎች ናቸው። ስለዚህ መረጃውን አሳልፈው ነግረውት ሊሆን ይችላል። እናም የኤልሜንቾ ሰዎች እሱን ለመጠበቅ ብለው ሄሊኮፕተሯን ካቃጠለዋት በኋላ ኤልሜንቾ ደግሞ ጠፍቶ ወደ ተራራዎች ገብቶ ይደበቃል። በዚያው ቀን ሲጄኤንጂ የሃሊስኮ መንገዶች ዘግቶ መኪኖችን ማቃጠል ጀመረ። ባለስልጣናቱም እሱን መፈለግ እስኪያቅታቸው ድረስ አገሪቷ ውስጥ እጅግ በጣም ከፍተኛ የሆነ ትርምስ ተፈጠረ። መልእክቱም ግልጽ ነበረ፣ ድጋሚ እንዳትደርሱብኝ ነበረ። ለአመታት ያክልም የሜክሲኮ ጦር ኤልሜንቾን ለመያዝ ሙከራ አድርጎ አያውቅም። ኤልሜንቾ ለምን ትልቅ ስጋት እንደሆነ ፌንታኒል የተባለ ድራግ ማወቅ አስፈላጊ ነው። ከ2013 እስከ 2014 ባለው ጊዜም የሜክሲኮ ካርቴሎች ሰው ሰራሽ ኦፒዮድስ ማምረት ጀመሩ። ኦፒዮድ ደግሞ ሄሮይን ለማምረት እጅግ አስፈላጊ የሆነ ኬሚካል ነው። ስለዚህ ኦፒዮድ ለማግኘት ደግሞ መጀመሪያ ላይ የእርሻ ቦታ ያስፈልጋቸው ነበረ። አሁን ግን ኬሚካሉን እየተጠቀሙ እያመረቱት ነው። ላቦራቶሪ ውስጥ መሰራት ሲጀምር ነገሮች ቀለሉላቸው። ምክንያቱም አስፈላጊ የሆኑት ኬሚካሎች ከቻይና በወደቡ በኩል ይገባሉ። በዚህ ምክንያት ደግሞ ኤልሜንቾ የወደቡ ባለቤት ሆነ። እናም ኤልሜንቾ 1 ኪሎ ግራም ፌንታኒል ሐሺሽ ለመስራት $4000 ያወጣ ነበረ። ይህ $4000 የወጣበት ፌንታኒል ግን ወደ አሜሪካ ሲገባ 1 ኪሎ በ$1 ሚሊዮን ነው የሚሸጠው። ትርፉ እጅግ በጣም ከፍተኛ ነው። በዚህ የድራግ ጦርነት ደግሞ እጅግ በጣም ብዙ ሰዎች ሞተዋል። ከ2015 እስከ 2025 ባለው ጊዜም ከግማሽ ሚሊዮን የሚደርሱ ሰዎች በፌንታኒል ድራግ እንደሞቱ ይነገራል። ሲጄኤንጂ ደግሞ ለዚህ ዋና ተጠያቂ ነው። በዚህ ምክንያት ነው ኤልሜንቾ ይዞ ወደ ህግ ያቀረበ $15 ሚሊዮን እሰጣለሁ ብላ አሜሪካ ማስታወቂያ ያወጣችው። በየካቲት ወር ላይም በ2025 ዶናልድ ትራምፕ ሲጄኤንጂ አሸባሪ ቡድን ብሎ ሰይሞታል። ነገር ግን ከ2015 ጀምሮ ያቺ ሄሊኮፕተር በሮኬት ላውንቸር ከመታባት ጊዜ ጀምሮ ይህ ሰው በዲኢኤዎች ወይም ደግሞ በድራግ ኢንፎርስመንት አሶሲዬሽን ውስጥ ብላክ ሊስት ውስጥ ይገባል። አሜሪካና ሜክሲኮ በድምሩ እስከ $30 ሚሊዮን ጉርሻ አቀረቡ። ይህ ሰው ይዞ ወደ ህግ ያቀረበ ወይም ያለበት ቦታ የጠቆመ ሰው። አሁንም ማንም ሊያገኘው አልቻለም። ምክንያቱም ይህ ሰው ሶሻል ሚዲያ አይጠቀምም፣ ስማርትፎንም አይጠቀምም። የሚያስገርመው ነገር ግን ተቃዋሚዎቹን የሚዝትባቸው የተቀዱ ድምጾች አሉ። ስለዚህ ኤልሜንቾን ሊያገኙት ስላልቻሉ እንደዚህ አይነት መላምቶችን ማሰራጨት ጀመሩ። አይ ኤልሜንቾማ በህይወት የለም፣ አይ ኤልሜንቾማ በሰርጀሪ መልክ ፊቱን አስቀይሯል የሚሉ። ነገር ግን ኤልሜንቾ የሚደበቅባቸው የሱ ተገዢ የሆኑት ባለስልጣናት ስር ነበረ። በየጊዜው ቦታ ይቀያይራል፣ ማንም ሰውም አያምንም። ኤልሜንቾም ተደብቆ በነበረበት ሰዓት ቤተሰቦቹ ስራውን ያስተዳድሩት ነበረ። ለምሳሌ ሩበን የተባለ ልጁ ወይም ደግሞ ኤልሜንቺቶ የተባለ ልጁ የስራውን ሁለተኛ መሪ ነበረ። አሜሪካ ውስጥ ስለተወለደ ኤልሜንቺቶ የአሜሪካ ዜግነት አለው። ቢያንስ ለ100 የሚደርሱ ግድያዎች ትዕዛዝ እንደሰጠም ይነገራል። 2 ግድያዎችም በገዛ እጁ እንደፈጸማቸው ይታወቃል። በ2014 እና በ2015ም ታስሮ ነበረ። ነገር ግን በሜክሲኮ ዳኞች እንዲለቀቅ ተደረገ። በስተመጨረሻም በ2020 ለአሜሪካ ተላልፎ ተሰጠ። የኤልሜንቾ ሴት ልጁ ጄሲካም በዋሽንግተን ዲሲ ትታሰራለች። ሚስቱ ሮዛሊንዳ ደግሞ በ2021 ትታሰራለች። ወንድሞቹም አንቶኒዮና አብርሃምም በ2022 እና በ2025 ይታሰራሉ። አማቹም በ2024 ተያዘች። በኤልሜንቾ ዙሪያ ያሉት ሰዎች አንድ በአንድ አሜሪካ በቁጥጥር ስር ማዋል ጀመረች። ኤልሜንቺቶም በዋሽንግተን ዲሲ በእድሜ ልክ ጽኑ እስራትና በዛ ላይ ደግሞ ተጨማሪ 30 ዓመት ተጨምሮበት በዋስ ይፈታ እንደሆነም ደግሞ በ$6 ቢሊዮን እንዲፈታ አዘዙ። ምክንያቱም ኤልሜንቺቶ በህይወት ዘመኑ እስከ $6 ቢሊዮን ጀነሬት እንዳደረገ ስለሚታወቅ ነው። አሁን ደግሞ ወደ ሜክሲኮ ሲቲ እንመለስ። ሰኔ ወር ላይ በ2020 የሜክሲኮ ዋና አዛዥ የነበረው ፖሊስ በሲጄኤንጂዎች ጥቃት ይደርስበታል። ይህ ዋና አዛዥ የሆነ ፖሊስ ደግሞ ኦማር ጋርሲያ ይባላል። 2 ጠባቂዎቹ ተገደሉ፣ እሱ ግን በህይወት ተረፈ። በሲጄኤንጂዎች ጥቃት ደረሰብን ምናምን ብሎም በትዊተር ገጹ አጋርቶ ነበረ። ይህ ደግሞ ለጦርነት የቀረበ ጥሪ ነበረ። አሁን ደግሞ ወደ አሳለፍነው እሁድ የካቲት 22 2026 እንምጣ። ኦማር ጋርሲያ ደግሞ በአሁኑ ሰዓት የሜክሲኮ የፌዴራል ደህንነት ሚኒስተር ነው። እናም ኤልሜንቾ በተገደለበት ዘመቻ ላይ በዋነኛነት ሰርቷል። ከ6 ዓመት በፊት ሊገድለው የነበረውን ሰው አሁን ግን በሱ ሞት እሱ ፊርማውን ፈረመ። እናም ባሳለፍነው እሁድ ላይ የኤልሜንቾ ፍቅረኞች ከነበሩ ሴት አንዷ
ኤልሜንቾን ተላልፎ እንዲሰጥ ታደርጋለች። ማለት ደግሞ በምዕራብ ሜክሲኮ የምትገኘው ታፓልፓ የምትባል ብዙ የመዝናኛ ቦታዎች ያላት ቦታ እሱ ላይ እንደሆነ መረጃ አሳልፋ እንደሰጠች እየተነገረ ነው። ይቺ ግለሰብም ከሃሊስኮ ዋና ከተማ ጓዳላሃራ በ130 ኪሎ ሜትር ርቀት በምትገኘው ታፓልፓ ቦታ ውስጥ እንደሚገኝ ኤልሜንቾ መረጃ ተሰጣቸውና እነሱ ደግሞ ወታደራዊ ንድፋቸውን ያስቀምጣሉ። የሜክሲኮ መከላከያ ሚኒስተር የሆኑት ሪካርዶ ትሪቪላም ሰኞ ዕለት የሰጡት መግለጫ ነበረ። ከኤልሜንቾ የፍቅረኛ አጋሮች አንዷ የሆነችው ይቺ ሴት ብዙ ሽሞች ነበሩት ማለት ነው። ይቺ አንዷ ሴት በታማኝ የቅርብ ሰው አማካኝነት ታፓልፓ ውስጥ ወደሚገኝ አንድ ቤት መወሰዷን ተናግረዋል። እንደ ትሬቬላ ማብራሪያ ከሆነም ይቺ ሴት ቅዳሜ ዕለት ከኤልሜንቾ ጋር ከተገናኘች በኋላ እሱና 2 የጥበቃ ሰራተኞቹ በቤቱ ትታው ነበር የወጣች። ከዛ በኋላ ነበረ እነዛ ስፔሻል ኢሚዲየት ሪአክሽን ፎርስ የሚባሉት እሁድ ዕለት የሚካሄደውን የምድርና የአየር ጥቃት ዘመቻ በዝርዝር መንደፍ የጀመሩ። እናም ሚስጥሩን ለመጠበቅ ሲባል ወታደሮቹ ኤልሜንቾ ወደሚገኝበት ቦታ ሳይጠጉ በዙሪያው ብቻ ተቀምጠው ነበር። እናም በእርግጠኝነት ኤልሜንቾ እዚህ ቦታ ላይ ነው የሚል መረጃ ካገኙ በኋላ ግን ቦታውን መውረር ጀመሩ። ኤልሜንቾ በቁጥጥር ስር ሲውል ደግሞ ከሱ ጋር አብሮት ሮኬት ላውንቸሮች፣ እጅግ በጣም ዘመናዊ የሆኑ የጦር መሳሪያዎች ተገኝተዋል። በዚህ ሰዓት ደግሞ 25 የሚደርሱ የሜክሲኮ ስፔሻል ፎርሶች በሲጄኤንጄ ጋንጎች ተገድለዋል። ወታደራዊ መሪው እንዳብራሩትም በጫካ ውስጥ ኤልሜንቾ ተደብቆ እንዳገኙት ተናግረዋል። የታጠቁ የኤልሜንቾ ሰዎችም አንድ የወታደር ሄሊኮፕተር በመምታት በአቅራቢያው የሚገኝ ጣቢያ የአስቸኳይ ወይም ደግሞ የኢመርጀንሲ ላንዲንግ ለማድረግ ተገዷል። በተኩሱ ልውውጥ መሃልም ኤልሜንቾ ከ2 ጥበቃዎቹ ጋር ሲቆስል በዛን ሰዓት በሄሊኮፕተር ተጭኖ ወደ ጓዳላሃራ እየተወሰዱ እያለ ሄሊኮፕተር ውስጥ ያርፋሉ። አስከሬኖቹም ወደ ሜክሲኮ ሲቲ ተወስደው እዛ ነው የሚገኙት። እስካሁን ድረስ ግን ለቤተሰቦቹ ተላልፈው እንደሚሰጡም እየተነገረ ነው። ግን በዛን ሰዓት ኤልሜንቾ ብቻ ሳይሆን የኤልሜንቾ ቀኝ እጅ የሆነ ሰውም ተገድሏል። እሱም ኤል ቱሊ ይባላል። የኤልሜንቾ ሞት ዜና ከተሰማ በኋላ ይህ ሰው መንገዶችን በመዝጋትና አውቶቡሶችን በማቃጠል እጅግ ብዙ ነገሮች ሰርቷል። ኤል ቱሊም የሲጄኤንጄ ካርቴል አባላት የሆኑ ሰዎች አንድ ወታደር ከገደሉ $1150 እንደሚሰጣቸው ቃል ገብቶላቸው ነበረ። ኤል ቱሊም ሲሞት አንድ ዘመናዊ ሽጉጥና $1.4 ሚሊዮን ይዞ እንደተገኘም ተነግሯል። እናም ይህ በአቮካዶ ማሳ በድሃ መንደር ውስጥ የተወለደ ኤልሜንቾ ታዋቂ መሆን አይፈልግም ነበረ። ታዋቂ የመሆን ፍላጎት የነበራቸው እነ ኤል ቻፖና ፓብሎ ኤስኮባር ነበሩ። የሜክሲኮ የእዝ ጦርነት ግን በዋነኝነት ከ2006 ጀምሮ እየተካሄደ ያለው ሜክሲኮን ለቀጥታ ደህንነትና ለመከላከያ ቢያንስ $54 ቢሊዮን እንዳወጣች ይነገራል። በአመጽ ምክንያት የሚወጣው ወጪ ደግሞ የኢኮኖሚ ተጽዕኖ በማድረስ ለሜክሲኮ 10% ጂዲፒዋን እየወሰደ ነበር። ነገር ግን የሜክሲኮ መንግስት ይህንን ነገር ማስቆም ቢፈልግ ከብዙ አመታት በፊት ነበር የሚያስቆሙ። ነገር ግን ቅድም እንደነገርኳችሁ እነዛ ባለስልጣናትም የችግሩ ዋና አባላቶች ናቸው። እናም እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል። ይህን ቪዲዮ እስካሁን ድረስ ካያችሁት ላይክ ማለት እንዳረሱ፣ ሰብስክራይብ በተኗንም ጠቅ አድርጉልኝ። ቀጣይ ደግሞ ባበደ ታሪክ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይሜ